የወርቅ ቋንጫዬን ደግሞ ወደ ቤቷ ይዤ መጥቻለሁ። እኔን የሰማች እናንተ ስማችሁ። ከ16 ዓመት ከ6 ወር የቆየ የፍርድ ቤት ኬዝ ነበረኝ። እባክሽን ልጄን 2 አድርጊልኝ ብዬ ለመንኳት። ባለቤቴን የማህፀን ዕፅ ያለብሽ ተብላ ባኪም ተናግራ ነበር። እግሬን በጣም ያመኝ ነበርና በስራዬ ላይ አጋጣሚ ፈተናዎች ገጥመውኝ እና በዛ የሆነ ወድቄ ትንሽ ተጎድቼ ነበር። ሕክምና ሲሄድ ጥቁር አንበሳ ሆስፒታል ሂጄ እና መስል ተጎድቷል ሰርጀሪ ትሰራለህ ብለውኝ በጣም ተስፋ አስቆርጠውኝ ነበር እና እመቤቴን ስሟን በዝና ሰማ ነበርና እመቤቴ ሆይ እኔ አካላቴን እንዲህ በብላ እንዳልበጣጥስ እመቤቴ ሆይ ወደ ደጅሽ አብቅተሽ አንቺ ምሕረቱን ሰጠሽ ወደ ስራዬ መልሰሽ ደግሞ የድል ባለቤት ብታረጊ እመብርሃን የወርቅ ዋንጫዬን ላንቺ አገባልሻለሁ 1000 ብር ጨምሬ አስገባልሻለሁ ብዬ ተስዬ ደጇን ረግጬ ሄጄ ነበረ። እግዚአብሔር ይመስገን እመብርሃን ስለቴን ሰምተኛለች። የወርቅ ዋንጫዬን ደግሞ ወደ ቤቷ ይዤ መጥቻለሁ። እኔን የሰማች እናንተ ስማችሁ። ከ16 ዓመት ከ6 ወር የቆየ የፍርድ ቤት ኬዝ ነበረኝ። በጣም ብዙ ዓመት ስንከራተት ነበር በዚህ ጉዳይ። ስውሯ ማርያም ዝናዋን ሰምቼ መጥቼ ለመንኳትኝ። ዘንድሮ እሷን መጥቼ ከለመንኳት በኋላ ተፈረደልኝ። ክብር ለድንግል ማርያም ይሁን። ከፍ አረጋችሁ አመስግኑልኝ ብላለች። አመስግኑ። ከዚህ በፊት የ7 ዓመት ልጅ አለኝ። በተደጋጋሚ ከዛ በኋላ ያለ ጽንስ ወደ 4 ጊዜ ተቋረጠብኝ። ከዛም ቲክቶክ ላይ ያየዋትና እመቤቴ መጥቼ ለመንኳት። እባክሽን ልጄን 2 አድርጊልኝ ብዬ ለመንኳት። ከዛ በወሩ ይሄን ልጅ ሰጠችኝ። በመጣው በአመቷ ክርስትናም አስነሳሁኝ። አሁን ደግሞ እግዚአብሔር ይመስገን ከዛም በተጨማሪ አሁን የ2 ወር ነፍሰ ጡር ነኝ። እኔን የሰማች እናንተን ትስማችሁ። ባለቤቴን የማህፀን ዕፅ ያለብሽ ተብላ ባኪም ተናግራ ነበር። ይሄንን ሰርጀሪ መሰራት አለብሽ ተብላ ተነግራ እዚህ ቦታ ላይ መጣይ። ጸበሉን ተጸበለች። እምነቱን ከዚህ ወስጀላት ያንን ተጠቀመች። ዛሬ ከማህፀን ዕጢ ነፃ ወጣልኛለች። ምንም ነገር የለባት ድናለች። እልል ብላችሁ አመስግኑልኝ። አመስግኑለት። ይቺታችን ባለቤቴ በአሜሪካን ሀገር ነው የሚኖረው። እኔ እዚህ ስውሯ ማርያም መጥቼ እዛ ያለው ነገር አስቸጋሪ ስለሆነ እናቴ ስውሯ ማርያም የሥራ ፈቃድ የመኖሪያ ፈቃድ እንዲያገኝ ብዬ ለምንኳትኝ። አላሳፈረችኝም። አሁን የሥራ ፈቃድ አሰጥታልኛለች። ደግሞ የቀረው የመኖሪያ ነው። ያን እንድታሰጥና ኑሮ እንድታስተካክልለት ለምኑልኝ ብላለች። ከፍ አድርጋችሁ አመስግኑላት። ለ11 ዓመት ባስ በሽታ ሰቃይ ነበረ። ስለዚህ መተኛት አልችልም፣ መስራት አልችልም። በ11 ዓመቴ እዚህ ቦታ ላይ መጥቼ ለድንግል ማርያም ተናግሬ ጸበሉን ተጸብዬ እየተማጸንኩ ካለው ይኸው የ11 ዓመት በሽታ እመቤቴ በ3 ቀን አድናኝ ይኸው ለአደባባይ አቁማኛለች። እልል ብላችሁ አመስግኑልኝ ብሏል። አመስግኑለት። ይሄ ወንድማችን እንደምትመለከቱት ካህን አገልጋይ ነኝ። እንዲህ እያልኩ ቅዳሴ አስቀድሰኝም ነበረ። ለ4 ዓመት ያህል በጨጓራ በሽታ ሰቃይ ነበረ። ቅዳሴ አስቀድሰኝም መቀደስም አልችልም። አሁን ግን እዚህ ቦታ ላይ በሰው ምክንያት መጥቼ ጸበሏን ተጸብዬ ዛሬ ከጨጓራ ህመም ተፈውሻለሁ። እልል ብላችሁ አመስግኑልኝ ብሏል። ባለቤቴ በመተት ምክንያት ኑሮዬ ሊበተን እዚህ ቦታ ላይ መጥቼ በ4 ዓመት የተሰራባትን መተት በድንግል ማርያም እምነትና ቅባ ቅዱስ እንዲሁም ጸበል ተፈውሳልኛለች። እልል ብላችሁ አመስግኑልኝ የሚለው እልል ብላችሁ አመስግኑለት። እኔን የሰማችኝ ድንግል ማርያም እናንተንም ትስማችሁ። እኔ የዛሬ ወር ለሰው ብር አበድሬ ነበረ። ለሰው እንደ እህቴ ነች፣ አብሮ አደጌ ነች እና እናቴ ታመመች ብላ 300 ሺህ ብር ተበደረችኝ። እንደ አጋጣሚ ሆኖ ጨጓራ በጣም ስለሚያመኝ ብዙ ጊዜ ስራ ቦታ አልገኝም እና እሷ ነች ሆቴሉን የምትሸፍነው ብዙ ጊዜ ማለት ነው። እና እናቴን አመመኝ ብላ ስታለቅስ 300 ሺህ ብር አበድሬ ስትለኝ አበደርኳት። ሳበድራት ከሳምንት በኋላ ፊቷ ተቀያየረብኝ። እኔም ብዙ ጊዜ ስለሚያመኝ እዛ ስለማልሄድ ቀረሁኝ ማለት ነው። እና የ4 ቀን ሂሳብ አልተሰራም ነበረ፣ ራሷ ጋር ነበረ እና ሂሳብ አልተቀበልኳትም። ከዛን
በ16 ማለት ነው የዛሬ ሳምንት በ15 እዚህ ነበርኩኝ እኔ። ከዛን እናቴ ደወለችልኝና ስልክ መምጣት አለብሽ ልጅቷ ጠፍታለች ብር ይዛ መምጣት አለብሽ ስትለኝ የዛሬ ሳምንት ደንግጬ በ6 ሰዓት መኪና ከዚህ ሄድኩ ማለት ነው። ስሄድ የ4 ቀን ሂሳብም ይዛ ሄዳለች። እንደገና ቤት ውስጥ የተሰቃቀሉ ቲቪዎች ነበሩ፣ እሱንም ይዛ ሄዳለች እና ጠፋች ማለት ነው። እና ኪዳነ ምሕረት የዛሬ የነገ ሳምንት ማለት ነው የአመቷ ነበረች እና ኪዳነ ምሕረት አልኩኝ ይሄ ነገር ለኔ ካልሆነ ይሄ ነገር የሚያጠፋኝ ከሆነ የአንቺን ስም እንዳልጠራ የሚያደርገኝ ከሆነ ይጥፋ፣ ነገር ግን እንደ አንቺ ፍቃድ ከሆነ አንቺ መልሽልኝ ብዬ ጸሎት አረኩ ማለት ነው። እና አልቆየችም፣ አንድ ላይ ይዛ ሄደችው ካበደርኳት ጋር ወደ 470 ሺህ ብር ነውና እመቤቴ አንቺ መልሽልኝ ብዬ ጸሎት አድርጌ ማክሰኞ ዕለት ተያዘችልኝ ማለት ነው። ተይዛልኝም ብሩን አላመነችኝም፣ ካደችኝ አላቃትም ብላ ማለት ነው። እና እመብርሃን ሆይ ደጅሽ ነበርኩኝ፣ እውነት የአንቺ ፍቃድ ከሆነ እኔ አልከሳትም አልወቅሳትም እና አንቺ አስመልሽልኝ ብዬ ጸሎት አድርጌ ሮብ ለታ ትከሻታለች ተብዬ እኔ አልከሳትም፣ እመብርሃን ትፍረደኝ፣ አብሬያት በልቼ ጠጥቻለሁ፣ እኔ መናገርን በጣም ነው የምፈራው ብዬ ሮብ ለታ ወደዚህ መጣሁ ትቻት ማለት ነው። እመብርሃን ፈርዳልኝ፣ እመብርሃን ቆማልኝ። ትናንትና ምንም ሳይጎል ብሬ በአካውንት የተመልሶልኛልና ክብር ለድንግል ማርያም አመስግኑልኝ። እናታችን ችግር ነበረ በህይወቴ፣ ቋጠሮ ነበረብኝ። እኔና እሷ ዝጉራ ማርያም የምናውቀው መጥቼ ነገርኳትኝ፣ ሁሉን ነገር አስተካከለችልኝ። ከፍ አረጋችሁ አመስግኑልኝ፣ ከፍ አረጋችሁ አመስግኑላቸው። እሺ ወንድማችን የሚለው እዚህ ቦታ እኔም መጥቼ ለጸበል ወንድሜም ችግር ነበረ የጠየቅነው ጥያቄ ሁሉ እመቤታችንን ደጇን ረግጠን ከተለያየ ነገር ተፈውሰናል፣ ችግራችን ሁሉ ተሳክቶልናል ብሏል። እልል ብላችሁ አመስግኑ። እህታችን የውጭ ፕሮሰስ ነበረኝ። ከዛ ለስውራ ማርያም እናቴ ስውራ ማርያም አንቺ አሳኪ አቃኝ ብዬ ነገርኳትኝ። ሄጄ ኢንተርቪው ነበረኝ። ያንን ሳደርግ አለፍኩኝና ዶክሜንቴሽን አምጪ ተብያለሁ። አሁን ልሄድ ነው። ከፍ አድርጋችሁ አመስግኑልኝ፣ ስለቴን አስገብቻለሁ ብላለች። አመስግኑላት። ይህ ብላቴና የዛሬ ዓመት ከዛሬ ዓመት በፊት የአንጀት መታጠፍ ነበረበት። እጅግ በጣም ይሰቃይ ነበረ። ለ1 ዓመት ሙሉ ከዚያ በላይ ይሰቃይ ነበረ። አንድ ቀን እንደዚሁ ታሞብኝ ወደ ሐኪም ቤት ይዤው በባስ ሲሄድ አንዲት ልጅ ምን ሆነሽ ነው ስትለኝ የልጄን ችግር ስነግራት እምነቷን ሰጠችኝ። እምነቷን ከተጠቀመ ቀን ጀምሮ ይኸው 1 ዓመቱ ነው፣ ነፃ ተባለልኝ። ከፍ አረጋቸው አመስግኑ ብሎ አላመስግነው። ከዚህ ቀደም እዚህ መጥቼ ነበረ። ጸበል ስጠመቅ ደውለው ይህ ብላቴና ታሟልና ባስቸኳይ ነይ አሉኝ። ከዛ እኔ እንደዚህ ያርኳቸው፣ እኔ ጸበሌን አቋርጬ አልመጣም፣ ግን እመቤቴ ቀድማ ትመጣለች፣ ጸበሉን እልካለሁ አልኩኝ። ጸበሉን ላኩኝ። ልጄ ከታመመበት ህመም ተገላገለልኝ። ከፍ አረጋቸው አመስግኑ። 8 ወር ነው። ይኸው እስከ 8 ወር ያ ህመም ተመልሶ አልመጣበትም፣ ደና ነው ብላለች። ከፍ አረጋቸው አመስግኑ። አይኔን በከፍተኛ መጠን ያመኝ ነበረ። ወደ ፀሐይ ሲሆን ማየት ሁሉ ይከለክለኛል። ነገር ግን ድንግል ማርያም ደጅ መጣው፣ እመቤቴን ተማጸኘት፣ ድንግል ማርያም አይኔን ፈወሰችኝ። ክብር ለድንግል ማርያም ይሁን። አመስግኑላል፣ አመስግኑላቸው። ልጄ በአዲስ አበባ ነው የምትኖረው። ነገር ግን ህይወታ ሁሉ ትክክል ህይወት አልነበረም። እጅግ በጣም በመከራ ህይወት ነበር የምትኖረው። የስውራ ማርያምን ዝና ዕለት ዕለት ትሰማ ነበረ። እዛ ባለችበት እንደዚህ አለቻት፣ እናቴ ስውራ ማርያም እኔ ወደ አንቺ ቤት ከኑሮ አንጻር መምጣት አልችልም፣ ነገር ግን አንቺ ባለውበት ስለምትሰሚኝ ህይወቴን አቃኝ ብዬ ለመንኳትኝ። ከዚያ ስውራ ማርያም ልመናዋን ሰምታ አሁን በካናዳ ነው የምትኖረው። ስለቷን 21 ሺህ ብር አስገብታለች። ከፍ አድርጋችሁ አመስግኑ ብላለች። አመስግኑ። ሆስፒታል የተለያየ ቦታ ወሰድኳትኝ። አንገቷ ላይ የሆነ ቁስል ወጥቶባት ምንም የማይታወቅ ነገር ሲቲ ስካን ትነሳ ተብሎ ሲቲ ስካንም ተነስታ ሊታወቅ አልቻለም።
ነገር ግን እዚህ መጥቼ መብርሃን ጠርታኝ ደጇ መጥቼ እምነቷንና ጸበሏን ስትጠጣ እምነቷን ስትቀባ አንገቷ ላይ የነበረው የማይታወቅ በሽታ ፈንድቶ በራሱ ጊዜ ጠፋላት በመብርሃን አማላጅነት። አሁን ደጇ ያመጣኋት ምስክርነት ሰጣለሁ በልጄ ብዬ ቃል ገብቼ ስለነበረ የመብርሃንን ክብሯን ለመግለጽ አንድ ጃንጥላ ይዛ መጣለች ልጄ። ሁለተኛው ደግሞ እኔ አንድ የጀመርኩት ፕሮሰስ ነበረና ለረጅም ጊዜ አልተሳካልኝም ነበረ። ያገናኘችኝ ሰውም ከዛ ፕሮሰስ ከሚያደርግልኝ ሰው ጋር እኔ ይሄ ጉዳይ አይመለከተኝም 450 ሺህ ብር ከፍዬ ከከፈልኩ በኋላ አይመለከተኝም እዛው አንተ እንደጀመር ካንተ ጨርሳለችኝ። ያገናኘችኝ እሷ ነች። ከዛ በኋላ መብርሃን ዘንድ መጥቼ 7 ቀን ሱባኤ ይዤ በ7ኛው ቀን ሰኞ በ10 እዚህ መስክሬ ሄድኩኝ ማለት ነው። ሰኞ ከዚህ እጄ ማክሰኞ ዕለት ፕሮሰሱ ተሳክቶልሃል ተብዬ ተደወለልኝ ማለት ነው። እግዚአብሔር የተመሰገነ ይሁን። መብርሃን እልል ብላችሁ አመስግኑልኝ። አመሰግናለሁ። ምስጋና ለእሷ። ከፍተኛ የማህፀን ኢንፌክሽን ተብዬ ደረጃ 2 የደረሰ የማህፀን ኢንፌክሽን ተብዬ ታሞኝ ነበር። ከዛ የካንሰር ምርመራ ሁለተኛ የካንሰር ምርመራ የሚባል ነገር አለ። ይሄ ኢንፌክሽን ነው መጀመሪያ የታመምኩት። ምርመራ አድርጊ ተባልኩኝ። ከማህፀን ተቆርጦ የሚወሰድ ነው ምርመራው። እሱን ሳምፕል ሰጥቼ ወደዚህ ነው የመጣሁት። እመቤቴ እኔ አልችልም አቅሜን ታውቂያለሽና ታሪኬን ቀይሪ ብዬ እዚህ መጥቼ ጸበል ተጸብዬ አልቅሼ ሄድኩኝ። ከዛ ተመልሼ ሄጄ ውጤቴ ስቀበል ኢንፌክሽኑን በጣም ቀንሷል። ስለዚህ ከአመት በኋላ ምርመራ አድርጊ ምንም ችግር የለውም ተባልኩኝ። ድጋሚ ሁለተኛ አሁንም መስከረም ወር ላይ ነው ጡቴ ላይ የሚጠጥር ነገር አለ እና አልትራሳውንድ መነሳት አለብሽ ተባልኩኝ። እመቤቴ አሁንም ላንቺው ነው የማለቅሰው፣ አንቺው መርምሪኝ፣ አንቺው ውጤቴ ስጪኝ፣ እኔ ካንቺው ነው የምቀበለው ብዬ አሁንም አልቅሼ ለመንኳት። ልክ ውጤቴ ስቀበል ያክስቴ ልጅ እዚህ ነበረችና ስልክ ትደውላለች። በጣም አለቀስኩኝ። ምን ሆነሽ ነው ስትለኝ እመቤቴን አመስግኝ፣ ያለሽበት ቦታ ላይ ሆነሽ እሷን አመስግኝ፣ ምንም አልልሽም አልኳት። ምን ሆነሽ ነው አሁንም ስትለኝ አይ በቃ አመስግኝልኝ ነው ያልኩሽ አልኳት። አመስግና መልሳ ስትደውልልኝ ነው የነገርኳትኝ። እናንተ ለእኔ የደረሰች እመቤታችን ቅድስት ድንግል ማርያም ለእናንተም ትድረስ። ኪንታሮት በሽታ በጣም ያስቸግረኝ ነበረ ከሚባለው በላይ። የኪንታሮት በሽተኛ ስትሆኑ ወንድሞቼ በጣም ከባድ ነው። እናንተ በልታችሁ ጠጥታችሁ ልትጸዳዱ ስትገቡ ኖርማል የበላችሁትን ዳይጀስቲቭ ሲስተም ነው የምታደርጉት። እኛ ግን ደም ሙሉ ማሳይበት ደም ሙሉ ነበር ሽንት ቤት ስገባ ሁልጊዜም ማለት ነው። እዛ ሆኜ ነበር ማለቅሰው፣ ጌታ ሆይ ይሄን ነገር ከኔ ላይ አንሳልኝ ብዬ ማለት ነው። ከ6 ወር በፊት እንደዚህ አንድ ጓደኛዬ ያስቸግሮት ሰርጀሪ ሰርቶ ነበር። ወደ 8 ፍሬ ምናምን ጠጠር ይወጣውና ወንድሜ እንደዚህ በሽታ እኮ ገጠመኝ ምን ልሁን ስለው ሰርጀሪ ተብያለሁና ምን ልሁን ስለው እኔ እንጃ ምን እንደምል አላቅም፣ ሰርጀሪ ከምል ወደምታምለው አምላክ ሄድና ጸልይ አለኝ። ወዲያውኑ እንደዛ እንዳለኝ በቃ ግራ ገባኝ። የትኛው ታቦት ጋር ሄጄ ልሳል ወዴትስ ልሂድ ብዬ ማለት ነው። እና ቲክቶክ እጠቀማለሁኝ። ስልኬን ሳየው የስውሯ ማርያም ምስክርነት ሲሰጣየኝና እንደዚህ ከሆነማ ወደዚህኛው ገዳም ቢሄድስ አላቅም። እኔ ወደዚህ ደብረ ብርሃን አካባቢ ወደዚህ መጥቼ ራሱ አላቅምና የሐዋሳ ልጅ ነኝ እና ወደዚህ ቤተክርስቲያን ቋግሜ ላይ መጣሁኝ። ጸበሉኝ ተጠመቅኩኝ። እማምላክ ሆይ እኔ ዳግመኛ ስመጣ ለምስክር እንጂ ፊትሽ ጋር ቀርቤ ላለቅስ አልመጣም ብያት ነበረ። ደም ሙሉ ያ ሁሉ ደም ሲፈሰኝ ብቻዬን ነበር ማለቅሰው። ለማንም የተናገርኩት የለም። ለዛ ወንድሜ ብቻ ነበር የተናገርኩት። እሱም ሂድና ለምታምለው አምላክ ጸልይ፣ እኔ ሰርጀሪ ትሰራ ብዬ አልመክርህም አለኝ። እናም ይኸው አሁን ዛሬ ለምስክሩ አቀርብ ያለውኝ እግዚአብሔር የተመሰገነ ይሁን። ከዛ ሁሉ ነገር ነፃ ሆኜ ልክ እንደናንተ ምግቤን በልቼ በስነ ስርዓት ዳይጀስቲቭ ሲስተም ተደርጎልኝ በስነ ስርዓት ሰገራ ማድረግ ጀምሬያለሁ። እግዚአብሔር የተመሰገነ ይሁን። አጎቴ በጣም ታሞ የሀዘን ልብስ ሁሉ አዘጋጅተን በቃ ስልክ እየተጠባበቅን እያለ ልጁ ለፍልሰታ መጥታ ነበር። ነይ ድረሽ ስትባል የስውሯ ማርያም ገዳም ረግጬ እንዴት ታሳፍረኛለች ብላ ተስላ ያ የሞተ ነበር አጎቴ ከሞት ድኖልኛል። ለእኔ የደረሰ ለእናንተ የድረስላችሁ። ስለቴን ትናንስጥቻለሁ። ድንገት አይኔ ግራ አይኔ ጠፋ።
ምንድነው ብለን ተደናግጠን ማየት ሳልችል ስቀር ተደናግጠን ደብረ ማርቆስ ሆስፒታል ስንገባ የአይንሽ መገጣጠሚያ ተላቋል፣ ካወዲ ብርሃን መስጠት አይችልም፣ ነገር ግን ከፍተኛ ሆስፒታል ወደ አዲስ አበባ ሄደች ከታከምሽ መገጣጠሚያው ከተገጠመ ማየት ትችያለሽ፣ ካሎዛ ግን አይቻልም ተባልኩኝ። እንዲህ ያለው ልጄ አዲስ አበባ ነበር የምትኖረው። እናቴ ስውራ ማርያም የምትባል አለች፣ ብዙ ድንቅ የምታደርግ ምንም አይነት የሰው እጅ ሳይነካሽ እዛ ሂጂና ጸበሏን ተጠመቂ፣ ከዛ በኋላ ትታከሚያለሽ፣ የቀጠሮሽ ቀን ላይ ትሄጃለሽ፣ ግን ቀድመሽ ስውራ ማርያም ሂጂ አለችኝ። ቀጥታ መጣሁኝ። 7 ቀን ተጠመቅኩኝ። በ7 ቀን በጸበሏ ያተላቋል የተባለ መገጣጠሚያን ራሷ ሰርታ ይኸው አይኔ እያየ ነው ብለዋል። ከፍ አድርጋችሁ አመስግኑላቸው። ክብር ለድንግል ማርያም ይሁን። አሁን ብርሃን ማየት እናንተን ማየት ትችያለሁ፣ አመስግኑልኝ ብለዋል። አመስግኑላቸው። ይቺ እህታችን ከዚህ በፊት መጥቼ ነበረ። ብዙ ችግር ለሰው የማልነግረው ለሰው የማላወራው ችግር ነበረኝ። እዚህ መጥቼ እናቴ ስውራ ማርያም ቋጠሮዬን ፍቺ የተበጠሰውን ቀጥ ብዬ ጸበሏን ተጠምቄ ሄድኩኝ። አላሳፈረችኝም። ቋጠሮዬን ፈታ፣ ነገሮቼን ሁሉ አስተካክላ ይሄው በክብር አቁማኛለች። አመስግኑልኝ ብላለች። አመስግኑላት። ቤት እየሰራው ነበረ። ቤት ስሰራ ቆርቆሮ አዝዤ 6 ወር ቆየብኝ። ንብረቴ የኔ እስከማይመስለኝ ድረስ እንደነጠቁኝ ቆጥሬ ድንግል ማርያም ደጅ መጥቼ ለድንግል ማርያም አልቅሼ ነገርኳት። የኔ እውነተኛውን ገንዘቤን ታውቂያለሽና አስመልሽልኝ ብዬ ነገርኳት። በመጣው በ3 ቀን ንብረቴን አውሰት ተብሎ ተደውለልኝ። ክብር ለድንግል ማርያም ይሁን። ስለቴን አስገብቻለሁ ብሏል። አመስግኑለት። ወንድማችን ለ8 ዓመት ያክል በጨጓራ ህመም ሰቃየ ነበረ። ከሀገሬ የወጣሁት ትንሽ አለመች ብሎኝ ነው። ነገር ግን የድንግል ማርያም ዝና ሰምቼ ወደዚህ ስፍራ ወጣው። ለ8 ዓመት ያክል እንጀራ አልበላም እንደልቤ። ነገር ግን የገዳሙ ምግብ ቤት አለ ሲባል ገብቼ ዝም ብዬ መብላት ጀመርኩ። እመቤቴ በምግቡ ፈወሰችኝ። ክብር ለድንግል ማርያም ይሁን። አመስግኑላለች። አመስግኑላቸው። በጠላት ዲያብሎስ በቅናት በሽታ ይዞኝ ነበረ። የቅናት መንፈስ ያስቸግረኝ ነበረ። የቤተሰቦችን ነገር ሳይ እንዲሁ ያመኛል። ነገር ግን ለእመቤቴ ድንግል ማርያም ግራ ሲገባኝ መጥቼ አልቅሼ ነገርኳት። ነገር ግን ድንግል ማርያም ደረሰችልኝ። ይሄው ስለቴን አስገብቻለሁ ብለዋል። አመስግኑላቸው። ልጄ የሚጥል ህመም ነበረው። በጣም ብዙ ሐኪም ቤት ሄጃለሁ፣ ሊሻለው ግን አልቻለም። ስውራ ማርያም እዚህ መጥቼ ኅዳር 21 ጸበሏን እምነቷን ተጠቀመ። ከዛ ቀን ጀምሮ ልጄ ወድቆ አያውቅም። ሙሉ ለሙሉ ጤነኛ ሆኖልኛል። 10,000 ብር አስገብቻለሁ ብላለች። አመስግኑ። አይኔን ለብዙ ዓመታት ታምሜ በመነጽር ነበረ መንቀሳቀሰው። የድንግል ማርያምን የስውራ ማርያምን ዝና ሰማው። እመቤት የለመንኳት። ድንግል ማርያም ገና ወጣት ነኝ፣ ሰርቼ አልጠገብኩም፣ ብዙ ነገር ያምረኛልና አይኔን አብሪል ብዬ ለመንኳት። ድንግል ማርያም ፈውሳይ መነጽሬን ጥዬ መጥቻለሁ። ክብር ለድንግል ማርያም ይሁን። አመስግኑልኝ ብሏል። አመስግኑለት። ድንገት ታምሜ ወደ ሐኪም ቤት ሲሄድ ስኳር አለብሽ፣ እንዲሁም ደግሞ የማህፀን ካንሰር አለብሽ ተብለው ሕክምና ጀመርኩኝ። ነገር ግን እንደዚህ አልኩኝ አቃተኝና እኔ አካሌም ገንዘብም የለኝም ሕክምናውን ለማድረግ። ግን አንቺ ገንዘብ ሆነሽ አንቺ ሐኪም ሆነሽ ከዚህ ከክፉ አስከፊ በሽታ ማሪኝ ብዬ ለመንኳትኝ። ስውሯ ማርያም አላሳፈረችኝም። ከካንሰርና ከስኳር ህመም ነፃ ሆኛለሁ። ከፍ አረጋቸው አመስግኑልኝ ብለው ስለታቸውን አምጥተዋል። አመስግኑላቸው። እስቲ ከፍ አረጋቸው አመስግኑላት። ይቺ እህታችን የዛሬ ወር ነበር የመጣሁት። ስመጣም በታላቅ ጭንቀት ውስጥ ነበርኩኝ። የፍርድ ቤት ኬዝ ነበረ። የዛን ፋይሉን ወረቀቱን ይዤ መጥቼ ስዕሏ ፊት ቁጭ ብዬ እናቴ ስውራ ማርያም አንቺ እውነተኛውን ነገር ገልጠሽላቸው ፍርድ ለኔ እንዲሰጥ እውነቱ እንዲገለጥ አድርጊ አልኳትኝ። ከዛ ተመለስኩኝ። ከዚህ ስመለስ ያ ነገር ተስተካክሎ ፍርድ ቤት ኬዝ ለኔ ተፈረደልኝ። ከፍ አረጋቸው አመስግኑልኝ። ወንድማችን 4 አይነት በሽታ ያመኛል። እንደዚሁም
በመንፈስ በሽታ አሰቃይ የነበረ ቅዳሴ ማስቀደስ አልችልም። ነገር ግን እመቤቴን ተማጸኘ ከሁሉ ነገር ነፃ ወጣኛለች። ክብር ለድንግል ማርያም ይሁን። አመስግኑላል፣ አመስግኑላት። 5 ዓመት ሙሉ በፍርድ ቤት ስከራከር ነበረ። እስከ ጸረ ሙስና ድረስ ደርሼ ተወሰነልኝ። ነገር ግን ጠላት ዲያብሎስ በእነሱ ላይ አድሮ በመተት ያሳድዱኝ ጀመረ። ሙሉ ጤነኛ የነበርኩ ሰውዬ አይኔም ጠፋ፣ አካላቴም ተበላሸ። የድንግል ማርያምን ዝና ሰምቼ ወደ እመቤታችን ደጅ መጣሁ። ድንግል ማርያም እንደመንኳት እዚህም እንደመጣሁ እንዳጋጣሚ መነጽር የጠፋብኝ። ያለ መነጽር ግን አላይም ነበረ። መነጽሩ ሲጠፋ ድንግል ማርያም አይኔን አበራችልኝ። ክብር ለድንግል ማርያም ይሁን። አሁን እንደ ልቤ እንቀሳቀሳለሁ። አመስግኑለት። ታምሜ ሆስፒታል ሲሄድ ከመረመሩኝ በኋላ ዶክተሮች የማህፀን ካንሰር አለብሽ፣ ሕክምናውን ለመከታተል ከ6 ወር በኋላ ነይ አሉኝ። በጣም ደነገጥኩኝ፣ ተጨነቅኩኝ። ለማንም አልተናገርኩም፣ ለልጆቼም። ስውሯ ማርያም እዚህ የምትመጣ ልጅ ነበረችኝ። አዲስ አበባ ነው የምትኖረው። ዝም ብላ አንቺ ጤና የለሽም፣ ጤናሽን እንድትመለስ ተጠቀም እያለች ጸበሏን እምነቷን ትልክልኝ ነበረ። ያለብኝን ህመም ግን አታውቅም ነበረ። 6 ወር ያንን እየተጠቀምኩ ቆየው። እናቴ ስውሯ ማርያም ጸበለሽን እምነትሽን ተጠቅም ያለው ውጤቱን ቀይሪና ነፃ አድርጊ ብዬ በ6 ወሬ በቀጠሮ ቀን ለማንም ሳልናገር ለሷ ተናግሬ ሐኪም ቤት ሄድኩኝ። ሐኪም ቤት ስታይ ቼክ ሲያረጉኝ ከካንሰር ነፃ ነሽ ተባልኩኝ። ከፍ አድርጋችሁ አመስግኑልኝ።